ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የታህሳስ 11 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። ቋሚ ሲኖዶስ የአርሲ ሀገረ ስብከት ሊቀ ጳጳስን አግዷቸዋል፣ በአርሲ ለተፈጸመው ጭፍጨፋ መረጃ ደብቀዋል ተብሏል። መረጃውን ይዘናል። ህዝቡ አንቅሮ ተፍቶናል፣ ከህዝቡ ጋር መኖር አልቻልንም ያሉት የአረጋ ከበደ አድማ ብተናዎች እጃቸውን ለፋኖ እየሰጡ ነው። የአብይ አህመድ የምክክር ኮሚሽን ወደ ትግራይ ክልል እንዲገባ ከታደሰ ወረደ ጋር መስማማታቸው ተነግሯል። ዝርዝር ግንባር መረጃ ይዘናል። ብልጽግና ሁሉንም የስፖርታዊ ውድድር ቤቶችን ከዘጋ በኋላ የራሱን የቁማር ቤቶች መክፈቱ መነጋገሪያ ሆኗል። ትሰሙታላችሁ። ፑቲንን ለመጠየቅ 3 ሚሊዮን ጥያቄ መላኩ የተነገረ ሲሆን ፑቲን ጦርነት አይኖርም እያሉ ነው። በመረጃችን ተካቷል። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ የአርሲ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ያሬድን በሀገረ ስብከቱ አገልግሎት እንዳይሰጡ አገደ። ቋሚ ሲኖዶሱ እዚህ ውሳኔ ላይ የደረሰው አጣሪ ልዑካን በመመደብ በሀገረ ስብከቱ አስተዳደራዊ ችግር እንዳለ ከአጣሪ ልዑካኑ ሪፖርት በቀረበ መሰረት እንደሆነም ተገልጿል። የአርሲ ሀገረ ስብከት የተለያዩ ዓለም አቀፍ የሚዲያ አካላት ጭምር መረጃ ለማግኘት ሲሞክሩ መረጃ ባለመስጠትና የሀገረ ስብከቱን የህዝብ ግንኙነት መስመር ስልክ በማጥፋት በሀገረ ስብከቱ ይፈጸም ለነበረው ጥቃት ከለላ ሰጥቷል የሚል ቅሬታ ከሀገረ ስብከቱ ሰራተኞችና ምዕመናንም እንደቀረበባቸው ታውቋል። በአርሲ ኦርቶዶክሳውያን ላይ መጠነ ሰፊ ጭፍጨፋ ሲካሄድባቸው የሀዘን መግለጫ እንኳን ለማውጣት አልደፈረም የተባለው እኚሁ ብፁዕ አቡነ ያሬድ የሚመሩት ሀገረ ስብከት በአርሲ ኦርቶዶክሳውያን ላይ እየደረሰ ያለውን ግድያ ተከትሎ ቸልተኝነት አሳይተዋል ሲል ቋሚ ሲኖዶሱ የግንቦት ርክበ ካህናት የቅዱስ ሲኖዶስ ምልአተ ጉባኤ ውሳኔ እስኪያስተላልፍ ድረስ ከአርሲ ሀገረ ስብከት መንበረ ጵጵስና ተነስተው በመምሪያ ኃላፊነት ብቻ እንዲጸኑ ወስኗል። በምስራቅ አማራ ግንባር ህዝቡ አንቅሮ ተፍቶናል ያሉት የብልጽግና አገዛዝ ወታደሮች እጃቸውን ለፋኖ ሰጡ። የአብይ አህመድ አገዛዝ ወታደራዊ ቤዝ እየፈራረሰ ሲሆን በግንባር ትንቅንቅ ከመደምሰስ ከመማረክ የተረፈው ጦር እየጠፋ ፋኖን እየተቀላቀለ ነው። ዛሬም የብልጽግና አገዛዝ ዙፋን ጠባቂ ሰራዊት 83ኛ ክፍለ ጦር 4 አባላትና 3 የሪፐብሊካን ጋርድ አባላት በአጠቃላይ 7 ሰራዊት ከነሙሉ ትጥቃቸው ምስራቅ አማራ ኮር 1 አውጃኖ ክፍለ ጦርን የተቀላቀሉ መሆናቸውን ሚኒሊክ እዝ ገልጿል። የክፍለ ጦር አመራሮችም አቀባበል አድርገውላቸዋል ተብሏል። ለፋኖ በምርኮ እጅ የሰጡት ደግሞ ህዝቡ ጠልቶናል፣ ምግብ ለመመገብ ምግብ ቤቶች ስንገባ እንደ ማንኛውም ሰው እኩል አንስተናገድም ሲሉ ገልጸዋል። አንዳንድ ነገሮችን ለመግዛት ወደ ገበያ ስንገባ ነጋዴው የአድማ ብተና አባላት መሆናችንን ካወቀ በውድ ዋጋ ይጠራብናል ወይም ለእኛ መሸጥ አይፈልግም። በውጊያ ቆስለን ወደ ሕክምና ቦታ ስንወሰድ እንደ ማንኛውም ተጎጂ እኩል ሕክምና አይደረግልንም። መንገድ ላይ እናቶችና አዛውንቶች ሲያገኙን ገልምጠውን ነው የሚያልፉት። በጥቅሉ ህዝቡ አንቅሮ ተፍቶናል ሲሉ ገልጸዋል። በሌላ ቀጠና በምዕራብ አርማጭሆ ወረዳ ቶርካ ቀበሌ አርበኞች ክፍለ ጦር ደፋጩ ሞላ አጃው ብርጌድ እና ዘራይ ክፍለ ጦር ሐምሌ ማሞ ብርጌድ በደፈጣ በብልጽግናው ሰራዊት ላይ በወሰዱት እርምጃ ከ10 በላይ ሲደመሰስ 3 የሚሆነው የጠላት ኃይል ቆስሏል ተብሏል። ምዕራብ አርማጭሆ ወረዳ ሟት ፋቲያ የሚባል ቦታ በጠላት በተወሰደ እርምጃ ከ3 በላይ ሙተዋል። እንፍራንዝ አካባቢ ፈረንጅ ውሃ የተባለ ቦታም የደፈጣ ጥቃት በመሰንዘር ሰብአዊ ኪሳራ በጠላት ላይ ደረሰ ሲሆን በዳግማዊ ቴዎድሮስ 5ኛ ኮር ጥቁር አንበሳ ክፍለ ጦር ንስር ብርጌድ የተሰነዘረ ጥቃት መሆኑም የአፋብኃ በላይ ዘለቀ እዝ ገልጿል። የጀነራል ታደሰ ወረደ አስተዳደር በትግራይ ክልል የአብይ አህመድ የምክክር ኮሚሽኑ አጀንዳ እንዲሰበሰብ መግባባት ላይ መድረሳቸው ተነገረ። ከሰሞኑን ወደ አዲስ አበባ ያቀኑት የትግራይ ክልል ፕሬዝዳንት ታደሰ ወረደ በወቅታዊ ጉዳይ ለመወያየት ወደ አዲስ አበባ እንዳቀኑ ሲዘገብ እንደነበር የሚታወስ ሲሆን ዋነኛው ወደ አዲስ አበባ የሄዱበት ምክንያት ከሀገራዊ ምክክሩ ጋር ለመምከር መሆኑን እየተነገረ ነው። በዚህም ፕሬዝዳንቱ የትግራይ ክልል አጀንዳ የማሰባሰብ ጉዳይን በተመለከተ ከኢትዮጵያ ሀገራዊ ምክክር ኮሚሽን ጋር ትናንት እንደተወያዩ ታውቋል። የትግራይ ክልል ፕሬዝዳንት ትናንት ከምክክር ኮሚሽኑ ጋር ተወያይተዋል። ውይይቱ በትግራይ ክልል ምክክሩ ስለሚካሄድበት ሁኔታ ነው ተብሏል። እንደ መረጃው ገለጻ በውይይቱ በጎ የሚባል መግባባት ላይ ተደርሷል ተብሏል። በጎ ነገር አለመባሉ ደግሞ በአስተዳደሩ በኩል ኮሚሽኑ ወደ ክልሉ እንዲገባ ፍላጎት መኖሩን የሚያመላክት መሆኑ እየተገለጸ ነው። ፕሬዝዳንት ታደሰ ከሰሞኑ ወደ አዲስ አበባ ማቅናታቸው ያቀኑትም ከአብይ አህመድ ጋር ሊወያዩ እንደሆነ ተነግሮ የነበረ ሲሆን ይሁን እንጂ ከኮሚሽኑ ጋር መወያየትም ወደ አዲስ አበባ ያቀኑበት ሌላኛው ዋነኛ ጉዳይ መሆኑ ታውቋል። ከኮሚሽኑ ጋር ያደረጉት ውይይት ወደ አዲስ አበባ ከመጡባቸው ጉዳዮች አንዱ ነው እንጂ እግረ መንገዳቸውን አይደለም ቀጠሮ ነበራቸው ሲል ቲግቫ ኢትዮጵያ ዘግቧል።
ሁሉንም የስፖርት ውድድር ቤቲንግ ቤቶችን የዘጋው የብልጽግናው መንግስት የራሱን የውድድር ቤቲንግ ድርጅት መክፈት ጀመረ። ስፖርታዊ ውድድር ድርጅቶች በኢትዮጵያ ውስጥ ከ10 ሺህ በላይ እንዳሉ የሚታወቅ ሲሆን በሀገሪቱ ከፍተኛ የሆነ የገንዘብ ልውውጥ እንደሚደረግባቸው ይነገራል። እነዚህ ድርጅቶች በስራቸው በያዙት ሰራተኞችና በየሰፈሩ በሚከፈቱ ሱቆቻቸው በመቶ ሺዎች የሚቆጠር ሰራተኞችን ያንቀሳቅሳሉ። ይሁንና ይህ ከፍተኛ ገንዘብ የብልጽግናውን መንግስት ትኩረት በመሳቡ ባሳለፍነው ሳምንት ሙሉ በሙሉ እንዲዘጉ ተደርገዋል። እኚህ የውርርድ ቤቲንግ ድርጅቶች ያለምንም ቅድመ ሁኔታና ያለማስጠንቀቂያ ፈቃዳቸው ተሰርዞ እንዲዘጉ በማድረግ ለ4 ሚሊዮን ለአዲስ አበባ ህዝብ ስራ ፈጥራለሁ ባለበት ማግስት በመቶ ሺዎች የሚቆጠሩ ሰራተኞችንና ድርጅቶችን በትኗቸዋል። ታዲያ ሳምንት ባልሞላ ጊዜ ውስጥ በኢትዮጵያ ሎተሪ አገልግሎት ድረገጹ ላይ በበይነ መረብ አማካኝነት የሚካሄዱት ውርርዶች ቅጽበታዊ ጨዋታዎች በሚለው ስር የገንዘብ ከረጢት፣ የምስል ጨዋታ፣ አልማዝ እንዲሁም ቢንጎ የተሰኙ በ5 እና 10 ብር የሚካሄዱ እስከ 500 ሺህ ብር አሸናፊ የሚያደርጉ የቁማር ጨዋታዎችን ይፋ አድርገዋል። ታዲያ የአብይ አህመድ አገዛዝ በርካታ ህጋዊ ድርጅቶችን ዘግቶ ወጣቱን የበተነውና እነሱ ቦታ የቁማር ውርርድ ውስጥ የገባው ምን ያህል የገንዘብ ችግር ቢገጥመው ነው የሚለው መነጋገሪያ ሆኗል። ፑቲንን ለመጠየቅ ከ3 ሚሊዮን በላይ ጥያቄ ሲላክ በቃለ መጠይቁ ደግሞ ምዕራባውያን ሩሲያን በአክብሮት ከያዙ ጦርነት አይኖርም ሲሉ ገልጸዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ምዕራባውያን ሩሲያን በአክብሮት ከያዙ በዩክሬን ላይ ጦርነት እንደማይኖር ቃል መግባታቸውን ተገልጿል። ፕሬዝዳንቱ ሞስኮ የአውሮፓ ሀገራት ላይ ጥቃት ለመሰንዘር እያቀደች ነው መባሉንም ትርጉም አልባ ሲሉ ውድቅ አድርገውታል። ፑቲን ይህን ያሉት የ4 ሰዓት ተኩል ገደማ ርዝመት ባለውና በቴሌቪዥን በተላለፈ ዝግጅት ላይ ከጋዜጠኞችና ማህበረሰቡ ለቀረበላቸው ጥያቄዎች ምላሽ በሰጡበት ወቅት ነው። ከሩሲያ ሚዲያና ከህዝቡ የቀረበላቸው ጥያቄዎች ፑቲንን የሚፈትኑ ባይሆኑም ከውጭ ሚዲያዎች የአሜሪካው ኤንቢሲ እና ቢቢሲ ጥያቄያቸውን እንዲያቀርቡ ተፈቅዶላቸው ነበር። በፕሮግራሙ ላይ የቢቢሲው ስቲቭ ሮሰንበርግ ሩሲያ ዩክሬን ላይ ሙሉ ወረራ በፈጸመችበት ወቅት ፑቲን የተጠቀሙትን ቃል በመጠቀም ልዩ ወታደራዊ ኦፕሬሽን ይኖር እንደሆነ ጠይቋቸዋል። ካከበራችሁን ልክ እኛ ሁልጊዜ እናንተን ለማክበር እንደምንሞክረው ሁሉ እናንተን ፍላጎታችንን ካከበራችሁልን ሌላ ኦፕሬሽን አይኖርም ሲሉ ምላሽ ሰጥተዋል። በዚህ ወር መጀመሪያ ላይም ፑቲን ሩሲያ ከአውሮፓ ጋር ጦርነት ለመግጠም እያቀደች እንዳልሆነ፣ ነገር ግን አውሮፓውያን ከፈለጉ ዝግጁ እንደሆነች ተናግረው ነበር። ፕሬዚዳንት ፑቲን አርብ ዕለት በነበረው ዝግጅት ከቢቢሲ የሩሲያ አርታይ ለቀረበላቸው ጥያቄ ሲመልሱም ልክ ኔቶ ምስራቃዊ ክፍል መስፋፋት ላይ እንዲኖር እንደደገፈው ካላተለላችሁን በዩክሬን ላይ ሌላ ወረራ አይኖርም ብለዋል። በርካቶች በተገኙበትና በቀጥታ በተላለፈው ዝግጅት ላይ ፑቲን ክሪሚያን ጨምሮ የተያዙትን የዩክሬን ግዛቶች የሚያሳይ የሩሲያ ሰፊ ካርታ ከጀርባቸው ታይቷል። እንደ አውሮፓውያኑ አቆጣጠር በ2024 ባደረጉት ንግግር ላይ ያነሷቸውን መርሆች ደግመውታል። ፑቲን በዚያ ንግግራቸው የዩክሬን ኃይሎች ሩሲያ በከፊል ከያዘቻቸው 4 ክልሎች እንዲወጡና ኪየቭ የሰሜን የጦር ቃል ኪዳን ድርጅት ኔቶን ለመቀላቀል የምታደርገውን ጥረት እንድታቆም ጠይቀዋል። ከዚህም በተጨማሪ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጦርነቱን ለማስቆም እያደረጉ ባለው ጥረት ባቀረቡት የሰላም እቅድ ላይ በዩክሬን አዲስ ምርጫ መካተት አለበት ብለዋል። ምርጫ ከተካሄደ ደግሞ ዩክሬን ላይ ጥቃት እንደሚቆም አክለዋል። የኤንቢሲው ሳይሞንስ ፑቲን የትራምፕን የሰላም እቅድ ካልተቀበሉ ለዩክሬናውያንና ሩሲያውያን ሞት ኃላፊነት ይወስዱ እንደሆነ ላቀረበላቸው ጥያቄ ሲመልሱ የትራምፕን የሰላም ጥረት አድንቀው ስምምነቱን እንዳይሳካ ያደረገችው ሩሲያ ሳትሆን ምዕራባውያን ናቸው ብለዋል። ኳሱ በምዕራባውያን እጅ ነው ያሉት ፑቲን በዋናነት የኪየቭ አስተዳደር መሪዎችንና አውሮፓውያን ደጋፊዎቻቸውን ለዚህ ተጠያቂ አድርገዋል። ሆኖም ፕሮግራሙ ከተላለፈ ከ1 ሰዓት በኋላ የዩክሬን ባለስልጣናት ሩሲያ በዩክሬን ደቡባዊ ኦዴሳ ክልል በፈጸመችው ጥቃት 7 ሰዎች ሲገደሉ ሌሎች 15 ሰዎች ደግሞ መቁሰላቸውን ገልጸዋል። በቀጥታ በተላለፈው ፕሮግራም ላይ ከማህበረሰቡ ጥራት የጎደለው የቧንቧ ውሃ አቅርቦት፣ የሞባይል ኢንተርኔት መቋረጥን ጨምሮ በርካታ ጥያቄዎች ቀርበዋል። ለኢንተርኔት መቋረጡ ባለስልጣናት የዩክሬንን የድሮን ጥቃትን ምክንያት አድርገዋል። የሀገሪቱን ኢኮኖሚንና የውጭ ፖሊሲን በተመለከተም ፑቲን ለቀረበላቸው ጥያቄ ማብራሪያ ሰጥተዋል። ሩሲያ የመንግስት ቴሌቪዥን እንዳለው በዚህ ዝግጅት ላይ ለፑቲን ለማቅረብ ከ3 ሚሊዮን በላይ ጥያቄዎች ተልከዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።